ዋትሳፕ ቆይ እስኪ ይቅርታ አትደውይ። መነጋገር ከፈለግሽ ቮይስ አድርጊልኝ ወይንም ቀጥታ ቲክቶክ ላይ ነኝ እንጂ እኔ ዋትሳፕ መደዋወል አልችልም። እዚህ ካታር ዋትሳፕ ኮሊንግ አይሰማል። ስለዚህ አትደውይ፣ ቮይስ አድርጊ ወይንም ነይ ቀጥታ። ቴንክ ዩ። ይሰማል። አንድ ያርግህና 1000 ሰው ፎሎ ያርግህና ቪዲዮ ታበራና እናወራለን። ጋይስ 1000 ሰዎች ፎሎ አድርጉት ቪዲዮ ማብራት እንዲችል። ግን ቪዲዮ ማብራት አልችልም ከፐርሰናል ኬስ ስላለ ማለት ነው። አንተነትህን በምን እናረጋግጣለን? ሌላ ሰው ቢሆንስ እያወራን ያለው ያው ማለት እንትናም ታውቀኛለች ፍቃዱም ስለሚያውቅ፣ ግን እኔ ራሴ እዚህ የጀመርኩት ኬዝ ስላለ ለዛ ሪዝን ማብራት አልችልም። እሺ ቡቡዬ ድምፁን ሰምተሽዋል? እሱ ነው። ፍቄ ድምፁን ሰምታችሁታል? እሱ ነው። ያው እኛ በድምፅም ስለማናውቀው እናንተ ራሱ ነው። እሺ ፍቄ ወይ ያኛው ፍቄ ሰላም ነው። እሱ ይምጣና እሱ ደግሞ ሞር ኮንፈርም ያርገው። እሺ ችግር የለም። ስልክ ተደውሎበት መሰለኝ። ለጊዜው ስልክህን ብትዘጋ ፍቄ፣ ስልክ ወይ ሴም ካርድህን አውጣውና ዋይፋይ ካለክ ሴም ካርድህን አውጣው። 10 እንዳይደወልብህ ሙሉ ትኩረት ከኛ ጋር እንዲሆን። ፍቄ የሀረር ሰንጋ አሻቡ እሺ ድምፁን ስማውና እሱ ፍቄ ነው። አንዴ ድምፁን ስማና ኮንፈርም አድርግ። ሀቢባ እንዴት ነሽ? ሰላም ነሽ ወይ? ሰላም ወንድሜ። ራሱ ፍቄ ነው። ኦኬ እሺ። ፐርሰናል ኬስ ስላለበት ቪዲዮ ማብራት አይችልም። ለዛ ነው። ኦኬ እሺ፣ እየሰማንህ ነው። እሺ ምንድን ነው መሰለሽ፣ እንደው ነገሩን በጣም አጠር አድርጌ ላወራ ማለት ነው። የዚህ የቤት ዋና መስራችና ባለቤት እኔ ነኝ። ያው ቅድም እንትናም እንደተናገረችው ላሊበላ በሚል ማለት ነው። በዛም በምሰራበት ሰዓት ብዙ ነገሮችን ያው ግራ ቀኞችን ለፍቻለሁ ምናምን የተናገረችው በሙሉ እውነት ነው። እና ምንድን ነው የተፈጠረው መሰለሽ፣ እኔ በመሀል ፋይናንስ እጥረት ኖሮብኝ እነሱ እንደ 50% ሼር አድርገን አሁን ተከዳዳን ምናምን ነገር ተከዳርተንም አይደለም፣ ያለ መግባባት ጉዳይ ነው። 250,000 ድራም ምናምን ነገር ሰጥተውኛል። 250,000 ድራም ሰጥተውኝ ቀሪ 150,000 ድራም ነበረ፣ እነሱም ያውቁታል ምናምን ነገር ማለት ነው። ሌላው ምንድነው ቤቱ ላይ የሰጡኝን 250,000 ብር እንዳለ ቤቱ ላይ አብረን እንዳወጣን እነሱም ያውቁታል። 1 ብር እጄ ላይ የለም፣ ሙሉውን ገንዘብ ማለት ነው። እና ምንድነው ዙሮ እነሱም ለፍተዋል፣ እኔም ለፍቻለሁ። መጨረሻ ላይ ቤቱ ተከፈተ። ቤቱ ሲከፈት ሁልጊዜ በፓርትነሮች መሀል አለመግባባት ይኖራል። በሰከነ ልብ በሰከነ መንፈስ ብናወራ ኑሮ ይሄ ሁሉ ባልተፈጠረ ነበረ። ያው ኢሞሽናል ሁነን እኔም እነሱም እኔ እንደውም ልክ እንዳለችው ማለት ነው፣ እኔ እናንተ ውሰዱት፣ ያወጣሁትን ገንዘብ በቼክ ትሰጡኛላችሁ፣ ቃስ ብላችሁ እየሰራችሁ ትከፍላላችሁ። እነሱም ደግሞ አንተ የለፋህበት ነው በቼክ ትሰጠናለህ ብለውኛል። ቼክ ያለችውም ነገር እውነት ነው። ቼክ ሰጥቻቸው ከዛ በኋላ መልሼ የወሰድኩበት ሪዝን ምንድን ነው? ሰርቼ እንደማልከፍለው እርግጠኛ ስለነበርኩ ማለት ነው። ሰርቼ እንደማላመጣው በወቅቱ፣ ምክንያቱም የእነሱ ዕዳ ተጨምሮብኝ ቤቱ እንደገና በስራ የወደቀ ቤት ነው። ብዙ ነገሮች ወጪዎች ስለነበረብኝ እንደማልችለው አወቅኩኝና አልችልም። ከዛ ምን አይነት ሶሉሽን መጣ? ይሄን ቤት ገዢ ፈልገን እንሽጠው ወደሚል መጣ። አሁን ገዢ እንደምታውቂው ነው፣ ቢዝነስ ላይ ቶሎ ይመጣል፣ ቶሎ አይመጣም። አንዳንዴ ቶሎ ሊገኝ ይችላል፣ ላይገኝ ይችላል። ነገር ግን ማለት ነው በዚህ አጋጣሚ
እነሱም እህቷም መሲ ናት። እኔ እነሱን የሚያገናኘችኝ መሲም ታውቃለች ማለት ነው። ስለ እውነታ ነው የምናወራው ማለት ነው። መሲ ስታገናኘን ይሄን ነገር ለጥሩ አስባን ያገናኘችን። እነሱም ጥሩ ልጆች ናቸው፣ መጥፎ ነው የሚባል ነገር የለም። ቢዝነስ ላይ ግን ሁልጊዜ ስትሰሪ ጥቅም ሊያጋጨሽ ይችላል ምናምን። በሰከነ ነገር ሶሉሽኖችን መፍታቱ በጣም ጥሩ ነበረ፣ እንዲህ አይነት ነገሮች ከመምጣቱ በፊት ማለት ነው። እና ምን ተፈጠረ? እኔ ቤቱ እስኪሸጥ ድረስ የቤት ክራይ እየከፈልን ማቆየት ግዴታችን ነው። እነሱም ሼር ፓርትነር ናቸው 50%። ስለዚህ እንደ ሼርነታችሁ ቤቱን የቤት ክራይ መክፈል አለባችሁ። ይህንን ቃል ለቃል ነው የማወራው ማለት ነው። እነሱም ማለት ነው እውነተኛ ከሆኑ እሷ ሙስሊም ናት፣ ቁርአን ይዛ ልትምል ትችላል። በእኔና በእነሱ መሀል ምንድን ነው ጭቅጭቁ ይረዝማል። አሁን እኔ ነገ መጥቼ ኢማራት ላይ በእንትን ብል ይግባኛለው ምን አለው እንዲህ ነገሮች አሉ። ቴክስ ታይም። እነሱ ራሱ ለፍርድ ቤት የከፈሉትን ያውቃሉ፣ ለጠበቃ የከፈሉትን ያውቃሉ። ያ ሁሉ አነሰሰሪ ነገር ነው። ገብቶሻል እምልሽ። ለምሳሌ አሁን ለጠበቃ በትንሹ 70-80 ሺህ ድርሃም አውጥተዋል ብዬ አስባለሁ፣ ኤክስፔክት አደርጋለሁ። ግን በወቅቱ ግን 70-80 ሺህ የ6 ወር የቤት ኪራይ ነበረ። ገባሽ? ያንን ከፍሎ ገንዘብ ንብረትሽን ሴቭ ማድረግ ትችያለሽ እኮ። እንደ ፓርትነር እኮ ሽጠሽ እኮ ለምን 50 ሺህ አታገኝም? ችግር የለውም። ቢዝነስ ላይ ክሳራ አክሴፕት ታደርጊያለሽ። ገብቶሻል እምልሽ። እና ያ ነገር መሆን ነበረበት። ነገር ግን አንዳንድ ጊዜ ይሄ የለህ ነገሮች ይመጣና ሁሉን ነገሮችሽን ያጠፋብሻል። ኢቨን የራስሽንም ገንዘብ ይዞብሽ ይጠፋል። ገብቶሻል? ትንሽዬ ነገር ወደ ፍቄ ኢንተርኔት ሳይዘጋ ኦር ሳይቋረጥ ወደ ፍቄ ጉዳይ ስንገባ ወደ ፍቄ ስንገባ በፍቄና በሰላም መሀል ትራቭል ባን ያለበት በኖርማል በኤርፖርት ነው የወጣሁት ብሏል። ትራቭል ባንም እኛም አስደርገንበታል። ታዲያ እንዴት ነው መግባት የሚችለው? ላይክ በኖርማል ይሄ ምንም አልገባኝም። ቆይ ታሜን እንጠራና እሱን እንጠይቋለን። ታሜ ህግ ጠበቃ ስለሆነ አይወልሽ ምንድን ነው መሰለሽ በፍቃዱና በሰላም መሀል የተፈጠረው ማለት ነው። በዚህ መሀል ምንድን ነው የሚባለው? ሌባ ሲሰርቅ እንጂ ሲሰርቅ እንጂ ሲከፋፈል አይስማማም እንደሚባለው በአጭሩ እንደዛ ብዬ በወስደው ነው የሚሻለው። ምንድን ነው ፍቃዱ ከሰላም ጋር ዲል አድርጓል። አዲስ አበባ ላይ የተስማሙት 80 ሚሊዮን ብር ይመስለኛል፣ እርግጠኛ አይደለሁም። 80 ሚሊዮን ብር ይመስለኛል። እሱን ከሱ አፍ ነው የሰማሁት። ገብቶሻል አይደለ? ከሱ አፍ ነው የሰማሁት። እኔ ምን ከማን አፍ ነው የሰማው? ከሰላም ወይስ ከፍቄ? ከፍቃዱ። ምኑን? ከፍቃዱ አፍ ነው የሰማሁት። 80 ሚሊዮን ብር እንደተስማሙ። ኦኬ። አንተ ባለቤት ነህ አይደለክም ለሬስቶራንቱ? እኔ ነገርኩሽ እኮ እኔማ ባለቤት ነኝ እኮ አልኩሽ እኮ። ነገር ግን ሽያጩ የተፈጸመው የት ነው? ኢትዮጵያ ላይ ነው። ግን አሁን እንትና ደግሞ የምትለው ላሊበላ አርጋችሁ የነበረውን እንትን ብላችሁ ስትቀይሩት፣ ቆይ ስሙን ጽፎ ነው። እሱ እኮ ላሊበላ የተቀየረው እኮ በእኔና በእነሱ መሀል አለመግባባት ነው። ቅድም አልኩሽ፣ ምናልባት ተቋርጦ እንደሆነ አላውቅም እንጂ ሪል ስቴቱ በቃ ወደ ሰላም አዞርክላትና እኔ ወኪል ነኝ አልክ። ሰላም እኔ ነኝ። እኔ ሰላም ማለት ነው ከሪል ስቴቱ ነው። እኔ ነኝ ሂደሽ ውሰጂ አልኳት። ከሪል ስቴቱ ነው የወሰደችው ሰላም እኮ። አንተ ነህ ያዞርክላት ከላሊበላ ወደ እኔ ማዞርማ አልችልም። እኔ ቁልፍ ለሪል ስቴቱ አስረከብኩኝና እሷ ሂዳ ከሪል ስቴቱ ወሰደችው። እኔማ ምን አድርጌ ማለት ፓርትነር እያለኝ እኔ ስም እንዴት አዞራለሁ? ማዞር አልችልም ፓርትነር እያለኝ። ሪል ስቴት ሰጠው በሁለታችሁም ስም ሆኖ በአንተ ፊርማ ብቻ ምን ይሰጣት ለእሷ የሚያዞርላት ለሪል ስቴት ውስጥ ማን ሰጠው? በሁለት ስም ከሆነ እንዴት ያዞራል? በአንተና በእነሱ ሀቢብ አልሰማሽኝም? የ6 ወር የቤት ኪራይ አይደለም፣ የ6 ወር የቤት ኪራይ። ስለዚህ በዛ ምክንያት ሪል ስቴቱ ቁልፍ አስረከበ፣ አለበዛ ወደ ሌጋል ኬዝ እንሄዳለን አሉ። ስለዚህ እኔ ሌጋል ኬዝ ከምትሄዱ ቁልፉን ላስረክብ ብዬ ቁልፉን አስረከብኳቸው ማለት ነው። እሷ ከሪል ስቴቱ ቤቱን ወሰደችው ማለት ነው። ገባሽ አይደለም? አሁን በዚህ መሀል ምንድን ነው እኔ
ከነጀማል ጋር ሰጣ ገባ ውስጥ ነኝ እንደነገርኩሽ ማለት ነው። ማለት እንደዚህ አይነት ችግር ውስጥ ስለነበረ ማለት ነው። ሶ አሁን የነጀማልን ያው እንተው ረጅም ጊዜ ስለሆነ ያው እነሱም የራሳቸው ሀቅ አለ፣ እኔም የራሴ ሀቅ አለ። ያው ስለምንተዋወቅ ማለት ነው። ምንም እንትን አይደለም። ስለዚህ ዋናው ነገር ምንድነው ወደ እነ ፍቃዱ ስትመጪ እኔ በወቅቱ መሸጥ እፈልግ ነበረ ሬስቶራንቱ። ምክንያቱም በሰላም ስም ዞረ እንጂ ንብረትነቱ የኔ ነበረ። ገብቶሻል አይደለ? ንብረትነቱ የኔ ነበረ። ስለዚህ በሰላም ስም ዞረ እንጂ ንብረትነቱ የኔ ነው። እኔ መሸጥ እፈልግ ነበረ። አንደኛ መሸጥ የምፈልግበት ምክንያት ምንድን ነው? ጥሩ ገንዘብ ማለት ገንዘቦች እዛ ጋር ከመጡ እዚህ ጋር ከነሱ ጋርም ለመጨረስ ነገሮችን በሰላም በሶሉሽን ለመፍታት ማለት ነው። ሁለተኛ ነገር ደግሞ የ6 ወር የቤት ክራይ ያልተከፈለውንም ባላንስ ማለት ነው መስራት እፈልጋለሁ ከነሱ ጋር ማለት ነው። እንደዛ ነበር የኔ ፕላኔ ማለት ነው። ሶ በመሀል ገዢ በሚፈለግበት ሰዓት በወቅቱ ገዢ ጠፋ ማለት ያው ቢዝነስ ላይ ቅድም እንዳልኩሽ ነው፣ ቶሎ አይሸጥም። ገብቶሻል አይደለ? ቶሎ ገዢ ምናምን ነገር አይመጣም። ሶ ምን ተፈጠረ? ሰላም እንደምሸጠው ስለምታውቅ ስሙ በእሷ ስምም ስለነበረ ኢትዮጵያ ገዢ አፈላለገች። ገዢ ስታፈላልግ ፍቃዱን አገኘችው። ፍቃዱ ተገናኝተው ለእኔ ዱባይ መታ ስትነግረኝ ምንድን ነው የተፈጠረው? ዘመድ ነን ነው ያለች። ዘመድ ነው አሜሪካ ነገር ነው የሚኖረው አጎቴ ነው ያለች። አዎ ኖ አይ አሜሪካ ሀገር ነው እሱ ራሱ የሚኖረው ነው ያለች። እሱ ራሱ የሚኖረው አሜሪካ ሀገር ነው፣ አጎቴ ነው አይደለም ያለች። ዘመድ ነው አሜሪካ ሀገር አጎቷ ይመላለሳል። ነገር ግን ፍቃዱ ራሱ አሜሪካ ነው የሚመላለሰው እና ዲሉ የተሻለ ጥሩ ዲል ነው ያገኘው። ስንት ነበረ መሰለሽ ያለችኝ? እኔ በድርሃም 400,000 ድርሃም አካባቢ ነበረ። ግን እኮ ከሱ ጋር የተስማሙ በ2 ሚሊዮን ድርሃም ነው። አዎ እኔ እሱን እኮ ነው የምነግርሽ። እኔ እሱን አላውቅም። ከዛ 400,000 ድርሃም ነው የተስማማ ነው። 400,000 ድርሃም ነው። አዎ አይ በዚህማ አይሆን ኖ ሶሪ 800,000 ድርሃም 800,000 ድርሃም ነው የተስማማ ነው አለች። ከዛ 800,000 ድርሃም ከሆነ ለእኔ ኢትዝ ቢግ ኦፖርቹኒቲ። ገብቶሻል አይደለም? ምክንያቱም 800,000 ድርሃም ማለት ብዙ ነገሮች 1 ሚሊዮን ያፈሰስክበት ሬስቶራንት በ800,000 እኮ ከስረህ ነው እየሸጥክ ያለኸው። ኦፍኮርስ ግን ገዢ በሌለበት ሰዓት ማለት ኢትስ ቢግ ኦፖርቹኒቲ እኮ ገብቶሻል አይደለም? ገዢ በሌለበት ሰዓት እና ስለዚህ እኔ ምንድን ነው 800,000 ድርሃም ከደረሰኝ ከነጀማል ጋር ያለውን ችግሬን እፈታለሁ። ከዛ ጋር ያለውን ነገሮችን አስተካክላለሁኝ። ብዙ ነገሮችን ሶልቭ ስለሚያደርግልኝ ካልኩሌሽን ሰርቼ በጣም ኢትዝ ጉድ ዲል ነው ያልኳት። ገባሽ? ከዛ እንደዛ ስትለኝ ኦኬ። ነገር ግን ምን ችግር ተፈጠረ? ግማሹን ገንዘብ አሁን ነው የሚሰጠን፣ ግማሹን ደግሞ ከ6 ወር በኋላ ነው የሚሰጠን አለ ስትለኝ እኔ በፍጹም እንደዚህ አይነት ዲል ውስጥ አልገባም። ለምን? ከነጀማል ጋርም ትልቁ ጸብ የነበረው ይሄ ነው። ለምን? በወቅቱ እነሱ 250,000 ድርሃም ሰጡኝና 150,000 ድርሃም ከ3 ወር በኋላ እንሰጣሃለን ነው ያሉኝ የነበረው ማለት ነው። ምክንያቱም በወቅቱ እኔ ስራው ላይ ለመግባት ጉጉት ስለነበረኝ፣ ስራውን ለመስራት ምኞት ስለነበረኝ እሺ ብዬ አስገብቻቸው እርስ በርሳችን መጨረሻ ላይ ተጋጨ። ይሄ ኤክስፒሪያንስ ስላለኝ ከእሷ ጋር ሙሉ ገንዘቡ ካልተሰጠ በስተቀር ዘመድ አይደለም የእናትሽ ልጅ ቢሆን በዚሁ ነገር እንዳትስማሚ ያልኳት ስላት በፍጹም በቃ አንገት ይታረዳል፣ ይሄ መሆን ያለበት ነገር ነው፣ ዘመድነን ምንም ችግር የለውም አለች። ኧረ እባክሽ ያው አንዳንድ ጊዜ ምንድን ነው በእሷ በኩል ስለመጣና ጫና ማለት በቃ እሷ በቃ መሆን አለበት ስትለኝ እሺ አልኩኝ። ከዛ እሺ አልኩኝ። ፍቃዱ ነው ብላ የሰጠችኝ ስልክ ሌላ ሰው ነው ከኢትዮጵያ። ገባሽ? እኔ በየዋህነት ማለት ነው ፍቃዱ ነው ብዬ ከዱባይ ራሱ አወራው ነበረ። ከዛ ለካ የእሷ ሳሙፍ ሀር ፍሬንድ ነው። ገብቶሻል አይደለ? የሆነ አንድ ጓደኛዋ ነው እንደ ፍቃዱ ነበረ ሲያወራኝ የነበረው እና የሆነ ብር ተከፈለ፣ የሆነ እየተቆራረጠ ነው ገንዘቡ የሚመጣው። እሱን ለሆኑ ነገሮች ምናምን ነገር ተከፋፈለ ምን አለ ማለት ነው። ሶ አሁን እኔ ይኸውልሽ ተመልከቺ ሀቢባ፣ እኔ ዱባይ ነበርኩኝ፣ ዲሉ ያለቀው ኢትዮጵያ ነው። እየሰማ ከሆነ ፍቃዱ እስከዛ ስላት እሱም እኔን አያውቀኝም፣ እኔም እሱን አላውቀውም።
እኔ እሷ ስልክ አላነሳም ባይዘው የሚገርምሽ ኢትዮጵያ የመጣሁት ማለት ነው እሷ ስልክ አላነሳም ብላኝ ነው እና እሷ ስልክ አላነሳም ማለችኝና ኢትዮጵያ መጣሁ ከዛ ኢትዮጵያ ስመጣ ያው በቤተሰብም በምንም ትንሽ ነገሮቹ በሽምግልና እንዲያስተባለና ቁጭ አለን ማለት ነው ከዛ ስለ ብር ስለተሸጠው ሬስቶራንት ብዙ ሰው ሊያወራኝ አልፈለገም ምንድነው መጀመሪያ እኔን ማረጋጋት ነው ያዙ ተረጋጋ ነገሮቹ ሶሉሽን ይዛል ቦታ ይዛል ምናምን እንደዚህ አይነት ነገሮች ውስጥ ገባ እሺ ብዬ ያው ከዱባይ እዚህ ስለሆነ ዲሉ ያለው እሷም እዚህ ስለሆነች ገንዘቡን ለመቀበልም ይቀለኛል ብዬ እኔ እዚህ ተቀመጥኩኝ ማለት ነው ምን ተፈጠረ 6 ወር የተባለው ነገር 6 ወር በሙሉ እኔ ገንዘቡን እጠብቃለሁ እንገብተሻል አይደለም ምክንያቱም የሚደርሰኝ ትልቅ ገንዘብ ስለነበረ 6 ወር በሙሉ እጠብቃለሁ ያ 6 ወር አለፈ ሲያልፍ እኔ ለእናትና ለአባቷ ጭምር ፍቃዱን የሚባለውን ሰውዬ አገናኙኝ እኔ በወንድነት ከሱ ጋር ጨርሳለሁ ገንዘቤን ይስጠኝ ብዬ ሳወራ ማንም ሰው እሱን ሊያገናኘኝ ፍቃደኛ አይደለም እዛ እሷንም አገናኘኝ ብላት በፍጹም ምንድነው የሚሰጡት ከቨሬጅ መሰለሽ ምንድነው የሚሰጡት ከቨሬጅ ትጣላለህ ያልሆነ ሪአክት ታደርግና ሌላ ነገር ውስጥ ትገባለህ ምናምን ወንጀሎች ውስጥ ምናምን እንዲህ አይነት ነገሮች እያደረጉ እኔን ማግባባት ጀመሩ ማለት ነው እኔ እሺ ብዬ ዝም ብዬ በተወሰነ ሰዓት ያው እስቲ ልረጋጋ ብዬ ነገሮችን መረጋጋት ጀመርኩ ማለት ነው ግን ተረጋጋው ማለት በበስተጀርባ ማጣራቱን አላቆምኩኝም እና ፍቃዱም ያውቀዋል መጨረሻ ላይ ነገሮችን እኔ በራሴ መንገድ እየሰራው ባለውበት ሰዓት ላይ ከፍቃዱ ጋር ፍቃዱን ሬስቶራንቱ ሂጄ አገኘሁት ሳገኘውም ከራሴ ሰዎች ጋር ምናምን ኢማራት አዲስ አበባ ኢትዮጵያ ሳገኘው እሱ ነው ሙሉ ሚስጥሩን የነገረኝ 80 ሚሊዮን ብር እንደተስማሙ ምን እንዳሉ ለኔ ግን የተነገረኝ ምንድነው 30 ሚሊዮን ብር እንደተሸጠ ነው which means በዛ ሰዓት ላይ ሬቱ ሲመነዘር ወደ 30 ሚሊዮን ብር ነው 800,000 ድርሃም ማለት ነው 800,000 ድርሃም 30 ሚሊዮን ብር አካባቢ ነበር የሚደርሰው በዛ ሰዓት በነበረው ሬት ማለት ነው እና ለኔ የተነገረኝ 30 ሚሊዮን ብር እንደተሸጠ ነው አሁን እኔ የዛ ሰዓት ላይ 80 ሚሊዮን ብር ነው ብሎ ሲለኝ በጣም በቃ ምን ብዬ ልንገርሽ እሱ የሚያውቀው ሽማግሌ ነበረ ምናምን ከነሱ ጋርም ምናምን ለካ ፍቃዱን ከኔ ጀርባ ያገኙታል እኔ ብቻ ነኝ ኢነሰንት ማለትም አላውቀው ገብቶሻል አይደለም ፍቃዱን የእሷ እናትና አባት ያገኙታል ሽማግሌዎች ያገኙታል እኔ ከኔ ነው ተሸሽጎ ያለው ሁሉም ነገር ከኔ ነው እውነታው በቃ ትልቁ ጌሙ ከኔ ነው የተሸሸገው ቢሳካላቸው ኑሮ ምንድን ነበረ ሊደረግ የነበረው እኔ 30 ሚሊዮን ብር ነበረ የሚደርሰኝ 30 ሚሊዮን ብር ማለት እዳይን ከፍዬ ምናምን ያለው ነገር ተገና 10 እና 15 ሚሊዮን ብር ወይም ደግሞ 5 ሚሊዮን ብር ይደርሰኛል እነሱ በበስተጀርባዬ 50 ሚሊዮን ብር ሊያተርፉ ነበር ግን ሀቅ ስለነበረ የእውነት ነገር ስለነበረ እግዚአብሔር ታላቅ ስለነበረ እሱም በወቅቱ ያለውን ገንዘብ ማሳካት አልቻለም ነገሩ ወደ አላስፈላጊ አቅጣጫ ሄዶ እርስ በርሳቸው መባላት ጀመሩ ማለት ነው እንጂ ትልቁ ነገር ይሄ ሁሉ ነገር የመጣው ከኔ ለመሸሸግ ነው ከኔ የተባልኩትኝ ለኔ የተነገረኝ ገንዘብና እሱ ከነሱ ጋር የተስማማው ገንዘብ የሰማይና የምድር ልዩነት አለው እና በዚህ መሃል ነው እኔ ነኝ የተጭበረበርኩትኝ ገብቶሻል እኔን ነው ለማታለል ሲፈልጉ እኔን ነው ከበስተጀርባ ገንዘብ ለመብላት ሲፈልጉ እነሱ እርስ በርሳቸው የተበላሉ ስትፈልግ እያልክ እንጂ የተበላው እኮ ፍቄ ነው አይደል ስትፈላጊዋ ደግሞ ሰላም ናት 80 ምን አለ መሰለሽ እኔ አሁን አንድ ነገር ልንገርሽ ፍቃዱ ራሱ እኔ ፈልጌ እንዳገኘሁት እሱ እንዴት እኔን ፈልጎ ያገኘኝ እኔ እኮ ነኝ ፈልጌ ያገኘሁት አይደል እና እሱ እንዴት እሱ የሚያውቀው እሷ ባለቤት እንደሆነች ነው ምን አሳወቀው እሱ ፓርትነር ተብሎ ነበር አይደል ፓርትነር አንተስ ባልነትክ እንደምትደረግ በጣም ጥሩ ፓርትነር እኔ ከተባልኩኝ
ፓርትነር እኔ ከተባልኩኝ ምን አለ መሰለሽ አንድ ነገር አለ እዚህ ጋር ማለት ነው። ቆይ ልጨርስ፣ አንዴ ልጨርስ። ምንድን ነው መሰለሽ ቢዝነስ ላይ ስትሰሪ ማለት ነው ቅድም ያልኩሽ ነገር አለ። እኔ ከነ ጀማል ጋር ስንጀምር ተፋቀርን፣ ስንጨርስ ተጣላን። ቢዝነስ ላይ ትጣያለሽ ያለ ነገር ነው። ነገር ግን እንዴት አድርገሽ ነው ሶሉሽን መፍጠር ያለብሽ? እንዴት አድርገሽ ነው ነገሮችን በሰላም መፍታት ያለብሽ? ገባሽ? ለምሳሌ አሁን እሱ አያቀኝም፣ ኦኬ ብር ሰጣት ምን አላት። ነገር ግን እቺ ልጅ አንድ ፍንጭ ሰጥተዋለች። ምን አለችው? ቆይ ከፓርትነሬ ጋር እንዲህ አለ። አይ ሰላም ፓርትነርሽን አገናኝኝ፣ ወይም ደግሞ ቢሃይንድ ማለት ነው ማን ነው ፓርትነሯ የሚለውን ነገር መከታተል አለብሽ አይደለ እንዴ? እኔ እኮ እኔ አሁን እሱን ፈልጌ አግኝቼው እንደሱ ሆኖ የሚያወራኝን ሰው ፈልጌ አግኝቼ እንደገና ከበስተጀርባ የተሰራብኝን ጌም ሁሉ አግኝቼ ነው ዛሬ ላይ እዚህ ላይ የደረስኩት ማለት ነው። አሁን እሱ በቤቱ ሲወጣ እኔ ቅድም ሲናገር እየሰማሁት ነበረ። እሷና እሱ የሚሰሩት ጌም አለ። ደውሎልኝ ምን አዲስ ነገር አለ? እሱ ራሱ ማለት ነው አንተ ራስህ ያስገባህበትን ሪሲት ላክልኝ፣ ለእኔ ለሌጋል ኬዝ ይጠቅመኛል ብዬ ስለ መቼ ላክልኝ? አንተ ራስህ ይሰማል። ጨርስ እየጠበቀች ነው እኮ በተራው ሊያወራ እዚህ ቤት በተራ ስለሆነ የሚወራው እና ምንድነው ልልሽ የፈለግኩት ይኸውልሽ ምንድነው መሰለሽ ፖይንቱ ሀቢባ በእኔ ላይ ነው ከበስተጀርባዬ የተሰራው። እሱ ያውቃል አያውቅም ላያውቅ ይችላል። ነገር ግን አያውቅም እኔ ያውቃል ብዬ አይደለም አሁን እዚህ ላይ የምፈርደው። ገብቶሻል አይደል? አያውቅም። ነገር ግን ፓርትነሬ ከተባለ እዚህ ጋር ፓርትነር ማን ነው ምናምን ብሎ የራሱን ኢንቨስቲጌት ማድረግ ይችል ነበረ። ከዛ በኋላ እኔ አውቆ የተደበቀን ሰው ማግኘት ይቻላል። አውቆ የተኛን መቀስቀስ ይቻላል። እሷ አሁን ብላ ደብቃ አንተ አቋድ እሷ ምናም አውቃ ነው የደበቀችህ። እሱ እንዳያገኝክ እንድትገናኙ አትፈልግም። እሷማ አውቃ ነው የደበቀችህ። እሷ አውቃ ነው የደበቀችህ። በጣም ጥሩ። ለምሳሌ አሁን ማለት ነው ሽምግልና እኔ ሳላውቀው እናቷ አባቷ ሌላ ሰው እሱ ሁነው አውርተዋል አይደለ ሀቢባ? በዛ ሰዓት ላይ እስቲ ይቺ ልጅ ፓርትነሬም እያለች ነው። ያ ፓርትነር ማን ነው? ምንድን ነው? ስለሱም ልወቀው ምንድን ነው ያለው ነገር ብሎ በተወሰነ ነገር ምንድን ነው መሰለሽ አሁን ሙሉ ለሙሉ ለእሱ ለመፍረድ ፈልጌ አይደለም። ምክንያቱም እሱ ብሩን ስለሰጠ ብዙ መናገር አይችልም። ብሬን አጠዋለሁ ከማለት የተነሳ ማለት ነው። ብሬን ትክደኛለችን በቃ ምናምን ከማለት የተነሳ ብዙ ነገሮችን ላይል ይችላል። ትክክል ነው ከዛ አንጻር ማለት ነው። ነገር ግን ዋናው ትልቁ ነገር እኔ ላይ ነው እንደ አሻንጉሊት ያው እሷ ልበል እሱ ሳይሆን እሷ እንደ አሻንጉሊት የተጫወተችብኝ ማለት ነው። ምንም ነገር አይደለም። አንዳንድ ጊዜ ማንም ሰው በሰራው ስራ ይጠየቅበታል። በከፈለው ይኸውልሽ ዋትስ ጎዝ ራውንድ ካምስ አራውንድ ይባላል እና የሄደ ነገር ተመልሶ መምጣት አይቀርም እና አንዳንድ ጊዜ እሱ ወይም እሷ ጋር እንደዚህ አይነት እኔ በጣም ከሚያሳዝነው ነገር ምንድን ነው መሰለሽ አሁን እሱ እዚህ ጋር ብዙ ነገሮች ያውቃል። ቢዝነስ ሰርቷል፣ ምን ብሏል፣ ብዙ ነገሮች አሉ። ነገር ግን ችግር አንድ ሰው የሚርበተበትብሽ ከሆነ አንድ ሰው ለምሳሌ አሁን እኔ እነ ጀማል ልንገርሽ የእነ ጀማልና የኔን ማለት ነው 250,000 ድርሃም ሲሰጡኝ 250,000 ድርሃም ሲሰጡኝ ምናልባት እየሰማችኝ ነው። በንጋታው ሂጄ 50% እሷና ባለቤቷ አሉ ቆመው 50% ሌጋሊ እኔ እኩል በኩል አድርጌ አጽፌ ነው ያስፈረምኳቸው። የዛሬው ጸብ ሳይሆን የትላንትናውን ፍቅር ማለት እና በዛ ሰዓት እንደዛ ነው ያደረግነው። እና ምን ልልሽ ፈልጌ ነው የሆነ ሰው ችግር ሲኖር እቺ ልጅ የሆነ ሀይድ የምታደርገው ፊቷ ላይ የሆነ ነገር ስታይ ማጣራት ከበስተጀርባ ገብተሻል። እኔ አሁን ለምሳሌ አንድ ነገር ልንገርሽ፣ ፍቃዱ የራሱን መንገድ ይሂድ ማለት እንዲህ ነው ብዬ ፍቃዱን ላስቆመው ምንም ልለውም አልፈልግም። ፍቃዱም እየሰማኝ ነው። ነገር ግን እኔ በራሴ መንገድ
የሄድኩበት ርቀት አለ በራሴ ለምን እኔን የሚመለከተኝ ጉዳዮች ላይ ማለት ነው። እኔን የሚመለከተኝ ጉዳይ ላይ እዚህ ነገር ላይ ተዋናይ ማለት ነው። እዚህ ነገር ላይ ተዋናይ እሷ ብቻ አይደለችም ባይዘው ቤተሰብ አለ፣ እናት አለች፣ አባት አለ፣ ወንድም አለ፣ አጎት አለ። ገብቻል። እኔ እንደ ሰው ምን ያሳዝነኛል መሰለሽ ሀቢባ፣ ሁላችንም ወጣቶች ነን። ገንዘብ ይመጣል ይሄዳል፣ ችግር የለውም። ነገ ሁላችንም እናገኛለን፣ እናጣለን። ግን እንደ ሰው አንድ ደህና ሰው ከጎኗ አለመኖሩ ያሳዝነኛል። ምናልባት ይህንን ነገር እየሰሙ ላሉ ሰዎች ማለት ነው። ምክንያቱም ሴት ናት፣ እድሜዋም ሂዷል። ተይ አንቺ ልጅ ምንድን ነው የምትሰሪው? ነውር ነው፣ እግዚአብሔርም አይወደውም ማለት እኮ ትልቅነት ነው። ገብተሻል? እቺ ልጅ እኮ ላይፏን ነው እያጣች ያለችው፣ ህይወቷን ነው እያጣች ያለችው። እድሜዋም ሄዷል ስትል ሰማሁ ልበል? አዎ ማለት ህሊና ያለ ሰው ነው። የተሳሳተ ፎቶ ነው እንዲ ያለኝ። ቆይ እስኪ እድሜዋ ሄዷል ስትል ወጣት ናት። ያው በሴት ልጅ እድሜዋ ሄዷል ነው የሚባለው። ዞሮ እምልሽ ያን ያህል የ23 ዓመት ልጅ አይደለችም። ምን አልሽኝ? እና ይህንን ፎቶ ለጥፍ ያሁን ቪዲዮ ስለሰራው ግራ ገባኝ። የሌላ ሰው ፎቶ የተሳሳተ ሰው ፎቶ ነው እንደ የለጠፍኩት ብዬ ለዛ ነው ያሳየኝ። አይ ምንድን ነው መሰለሽ ያው እድሜዋ አልሄዳል የሚባለው ምንድን ነው ለሴት ልጅ ያው እንደምታውቂው ነው በጊዜ አግብታ በጊዜ የራሷን ላይፍ መኖር አለባት። ያው ያለው ጊዜያቸው አልወለዳችሁም? ከአንተ ጋር አልወለዳችሁም? አይ እንደዚህ አይነት ነገሮች ውስጥ የለንም፣ ልጅ ምናምን ነገር የለም። ነገር ግን ምንድን ነው እኔ አሁን አንድ ነገር ልንገርሽ፣ ፍቃዱ እውነት አለው፣ ለፍቷል፣ ደክሟል። እንደዚህ አይነት ነገር ስትል አንድ ሰው ባልና ሚስት ከሆነ አብሮ ይተኛል፣ ስለዚህ ይረገዛል፣ ይወለዳል። እናንተ ጀስት ፓርትነር ናችሁ፣ ቢዝነስ ፓርትነር ብቻ ናችሁ፣ ባልና ሚስት አይደላችሁ። አይ አይደለም ማለት ባልና ሚስት ነን እኮ ግን ቢዝነሱ እሷ ቢዝነሱን አውቀው አይደለም። አሁን ይኸውልሽ ምንድን ነው መሰለሽ የተፈጠረው ነገር ሀቢባ፣ ቅድም ያልኩሽ ነገር አለ። እኔ ራሴ ሳታውቀው ነው እዚህ ነገሮች ውስጥ የገባችሁ የሚል እምነት አለ። ለምን በሰዎች ተታላ ነው ሳታውቀው ነው የምልሽ። ምንድን ነው ፍቃዱን ስታገኘው ምን አይነት ዲል መሰለሽ፣ በእነሱ ፍቃዱ በ6 ወር ገንዘቧን ሊሰጣት ነገሮቹ ስሙዝሊ የሚሄዱ መስሏት፣ ያው ቢሃይንድ ምንድን ነው እንደነገርኩሽ ቤተሰብ አለ፣ ምን አለ፣ ሳምበዴ አለ ምናምን ነገር 50 ሚሊዮን እዚህ ጋር አየር ላይ ካገኘች which is ጥሩ ገንዘብ ነው። ገብቻል። እና ቤተሰብም ይጓጓል። እሱ ሳይሰማ ይባላል፣ እኔ ሳልሰማ ባሏ ሳይሰማ ይሄን ያህል ገንዘብ ካገኘች ምናምን እኛ የሆነ ነገር ልናደርገው እንችላለን። በዙሪያዋ ጓደኛል፣ ነገርኩሽ። እንደ ፍቃዱ ሆኖ የሚያወራኝ ሰውዬ ሌላ ሰውዬ ነው። እሱም ሊያታልላት ይችላል። ማለት ሊያታልላት ስልሽ እንዴ አንቺ ይሄ እኮ ጥሩ ዲል ነው፣ ባልሽን ለምን ያውቃል ምናምን እንዲህ አይነት ነገሮች ሊጫወቱባት ይችላሉ። በዙሪያ ያለ ሰው ገብተሻል አይደለም? እና እኛ አሁን ምንድነው ነገሮች አንተ ራሱ ተጠቂ እንደሆን ከአንተ ራሱ ተበዳይ ቪክተም እንደሆንክ ምንድነው ማረጋገጫችን? አብራችሁ እንዳልሆናችሁ። ለምን አንተን የገዛ ባሏን ደብቃ ንጉሱንም አንተ እንደማታውቅ ንጉሱ ተብዬው ፍቄን ሲያወራው የነበረው አንተን መስሎ ሲያወራው የነበረው የእናንተ ድራማ እንዳልሆነ አንተ እንደሌለህበት እኛ ምንድነው ማስረጃችን? በጣም ጥሩ። አንደኛ ነገር እኔ ድራማ ቢሆን ኖሮ ፍቃዱን ፈልጌ ያላገኘው ነበር። እኔ ነኝ ፈልጌ ያገኘሁት ፍቃዱ። ገብቶሻል አይደለ? አንደኛ የሄደበት ቦታ ቅድም ሲያወራ አይተሽዋል። ፍቃዱ ማለት እኔ ነኝ ብዬ ያወራሁት ምን ያልኩትኝ እኔ ነኝ ምናምን ነገር እና ፈልጌ እሱን እኔ እኮ ሚስጥሩ ማወቅ ስለምፈልግ ነው እኮ። ለምንድን ነው ፍቃዱን የሸሸጉኝ ብዬ ፈልጌ ያገኘሁትኝ ቢሃይንድ የሆነ ችግር አለ ብዬ ስላመንኩኝ ነው። ገብቶሻል እንጂ ካፈሉ ተጋጭታችሁ ቢሆንስ አንተ ፍቃዱን ፈልገህ አግኝተህ እንደማያውቅ ሆነ ከሱ ለመስማት ፈልገህ ቢሆንስ? ላይክ እናንተ ማለት እንዴት አልገባኝም። አንተና ሰላም ተስማምታችሁ ስራውን ሰርታችሁ ከዛ በኋላ በክፍያ ስትካፈሉ ሳትስማሙ ስትቀሩ በእሷ ተናደህ ልትበቀላት ፍቄን አፈላልገህ ሄደህ ጉዳዩን እንደማያውቅ ሆነ ሀ ብለህ ሰምተህ ቢሆንስ? ምንድነው የምናውቀው? አንደኛ ዲሉ ከኤ ቱ ዜድ በእሷ በኩል በእሷና በሱ ነው ያለቀው። ከኤ ቱ ዜድ ፍቃዱን በአይንም በመልክም ማላቀው ሰው ነው። ገብቶሻል አይደል? እሱም ልክ እንደዛ እኔን የማያቀኝ ሰው ነው። ሁለተኛ ነገር ደግሞ እንደው አሁን አንቺ እንዳልሽው እኔና እሷ
እሷን ለመበቀል መበቀል ራሱ ከቪክተምነት እኮ የሚመጣ ነው አይደል እንዴ? መበቀል ራሱ እኮ ሜቢ ገንዘቡን በእሷ ነው የሚገባው። 6 ወር በሙሉ ይሄ ሰውዬ ላቡን ደሙን ጠፍ አድርጎ ይመራት ላይ የሰራበት ቀጥታ በእሷ አካውንት ነው የሚገባው። ለምን ላይሰንሱን በስሙ ስላላዞረችለት ለሱ አይዲ ያወጣችለት ዌተርስ የሚል አይዲ ስለሆነ እሱ ጀስት ተራ አስተናጋጅ ስለሆነ በገዛ ቤቱ በገዛ ንብረቱ ላይ ተራ አስተናጋጅ ስለሆነ የሚለው አይዲው ስላመናት ሙሉ የ6 ወር ላቡ የሰራበት በእሷ ስም እየገባ ስለሆነ መጨረሻ ላይ ገንዘቡን ለመካፈል ሳትስማሙ ስትቀሩ ወይ እሷ ሞር ልውሰድ ብላ ኦር ገንዘቡን ሳትሰጥ ስትቀር ተናደህባት እኮ ነው የምልህ። ጉዳዩን ከሀ ጀምሮ የምታውቅ ሆነክ ግን ክፍያ ላይ ሳትስማሙ ተጣልታችሁ ቢሆንስ? እሱን እኮ ነው ሀቢባ። አሁን እኮ ቅድም እኮ እያልኩሽ ያለሁት እኮ ይሄ ነው እኮ። ምንድን ነው መሰለሽ ፍቃዱና እሷ ተስማምተው ስራውን ገንዘቡን ቆይ እሺ እኔ ልጨርስ። አንድ የጠየቅሽኝን ጥያቄ ልጨርስ። ፍቃዱና እሷ ተስማሙ አይደለም? እኔ እኮ ገንዘቤን መጠየቅ ስጀምር ቅድም ትዝ ይልሻል፣ እሱ ሲያስፈራራቸው መሰለኝ እንዲህ ምናምን ነገር ብሎ ሲያወራ እኔ ገንዘቤን መጠየቅ ጀመርኩኝ። ገብቶሻል? እኔ ገንዘቤን መጠየቅ ስጀምር እሱ ላይ ጫና በዙበት፣ ፍቃዱ ላይ። ፍቃዱን ገንዘብ 30 ሚሊዮኑ ካሽ መጀመሪያ ሙሉ አልሰጠችም። እኔ ቢሰጠኝ 30 ሚሊዮኑ ቢሰጠኝ ታዲያ እኔ ምን እንትን አባባሌ 30 ሚሊዮኑ እኮ ግማሽ ምንም አልደረሰም። የዛን ጊዜ አንተ ፍቄን ፍለጋ ስትሄድ ምን ያህል ፐርሰንት ተሰጥቶት ነበር? ይኸውልሽ እሷ የሰጠችው ገንዘብ ዕዳ የተከፈለ ነበረ። እሱ ከእሱ የመጣ ገንዘብ ማለት ነው። ከእሱ የመጣ ገንዘብ የሆነ ገንዘቦች የሚከፈል ነገር ነበረ። እሱ ይኸውልሽ አሁን እሱ ቅድም 18 ሚሊዮን አስገብቻለሁ ይላል አይደለም? አዎ ይሄ 18 ሚሊዮን ብር ወደ እነሱ አካውንት ሲገባ ከዛ ላይ ለእኔ የሚከፈል ብር ነበረ። የሚከፈል ብር ምልሽ ዱባይ ላይ የሚከፈል ኤክስፔንሶች ምናምን ነገር ማለት ነው። ወደ 5 ሚሊዮን ምናምን ብር ማለት ነው ትራንስፈር ተደርጎልኝ 5 ሚሊዮን ብር ምናምን እዛ ተከፈለ። ገብተሻል አይደለም? ለአባቷ ካስገባው 18 ሚሊዮን ላይ ለአንተ 5 ሚሊዮን ትራንስፈር ተደረገልህ እና ትራንስፈር ለእኔ ካሽ ፖኬት የሚገባ ሳይሆን ዱባይ ላይ የሚከፈል ለዛ 25 ሚሊዮን ቀረ ማለት ነው ከተነገረ ዋጋ ላይ 25 ሚሊዮን ቀረ ማለት ነው። 18 እንደገባ አልተነገረክም? ይህን ብቻ ነው የሰጠኝ 5 ሚሊዮን የሰጠኝ ብላ ነው ያስገባችልክ ወይስ አባቴ ጋር 18 ገብቷል ከዛ ላይ ነው 5 ሚሊዮን ልልክልህ ብላለች? ኖ ለእኔ የተነገረኝ 15 ሚሊዮን ብር እንዳስገባ ነው። እሺ 10 የት ሄደ ብለህ ካልጠየቅም ለምን አባቷ ምን አገባች? አይደለልሽ ኖ 15 ሚሊዮን ነው ልሽ ቤቱ 30 ሚሊዮን ነው። ክሊር ነው ይኸውልሽ ለእኔ 15 ሚሊዮን ግማሹን ተከፍሎ 15 ሚሊዮን ቀሪውን ከ6 ወር በኋላ ነው ይከፍልሃል የተባልኩት እኮ ገባኝ። ግን ለምንድን ነው በአባትዮ አካውንት የሚገባው? ሬስቶራንት ባለቤት አንተ ባሏ እያለ ለምን 15 ሚሊዮን ግማሽ ክፍያ በአባትዮ አካውንት ለምን ገባ? እሱማ እሷና እሱ ዲል ያደረጉት ነዋ። አንተ እያለክ በአባቷ ይገባል። አንተ እኮ እሷን እኔ ይኸውልሽ ሀቢባ እሷ ሬስቶራንቱ በ30 ሚሊዮን የሚገዛ ሰው አመጣው አለች። ሚስትህ መጣ በ30 ሚሊዮን ሬስቶራንት የሚገዛ ሰው አመጣው አለች። እንደ ባል በአንተ አካውንት ሊገባ ሲገባ ቅድሚያ ክፍያው 50% 15 ሚሊዮኑ በአንተ በባል አካውንት ሊገባ ሲገባ ለምንድን ነው በአባትዮ የሚገባው? ለምን እሱን እኮ ጥያቄ ልጠይቅልሽ ነው። ፍቄ ይቅርታ፣ አንዴ ስማኝ፣ ይቅርታ አቡ ስምኝ። እዚህ ጋር መጀመሪያ የተናገረው ምንድን ነው? ገንዘቡ አልሳካ ሲለው አለኝ። እኔ ገንዘብን አዘጋጀ ስለምን 28 ሚሊዮን ብር ድፍን አምጥተህ ነው የምጨርስ ላይ ያለችኝ። በደንብ አድምጠኝ። እዚህ ጋር ምናልባት አልሳካ ያለኝ ታሪክ የለም። እግዚአብሔር ይመስገን አልጋ በአልጋ ነበር። ምንም የጎዳኝ ነገር የለም። ሂሳብ አላሰራም ስትለኝ ቆይ እኔ አንድ ጥያቄ አለኝ። ፈቃዱ አንድ ጥያቄ ልጠይቅህ። ልጨርስልህ፣ አብረን ለአንተ እንድመልስልኝ ነው። እሺ። ሁለተኛ ርሲት ላክልኝ ስትለኝ በኋላ ላይ አንዳንድ ሰው ንግግርን ቼክ ሲያስደርግ ተጠራጠርኩ፣ መላክ አልፈለኩም።
ይሄ ፍላጎቴ ነው ማለት ነው። ሁለተኛ ስም ችግር የለው። ዱባይ ገብቼ አቡ በረም ስሚኝ፣ ይኸው ሰማይና ምድር የፈጠረው አምላክ ይታዘበኛል። ምን ብያታለሁ መሰለሽ? ስራ ጀምሬ በማግስቱ ይሄ ቁጭ ብላ ቀደም ስቃለች 130 ምናምን ሽጬ ስልሽ ማለት ነው። ደጋግማ ስታገጥልኝ ምን ብያታለሁ? ሰላም አንዳንድ ወሬ ሰምቻለሁ። ፓርትነር ስትይ የነበረ ሰው ባልሽ ነው መሰለኝ እና ፍቄ ባል ኢትዮጵያ ሄደ ሀብታም ባል ጠብሳ መታለች እየተባልኩ ነው። ምናልባት ሰው የጣለው ሲያነሳበት ሰው አይወድምና ይሄን ሰው አስተዋውቂኝ ልወቀው ብያት ንጉሱ ዞላ የእናቴ ልጅ ሰው የሚባል ባለበት ለምኛታለሁ። ያው እግዚአብሔር ይታዘበኛል። ከነተረቱን ያወራሁት ሰው የጣለው ሰው ሲያነሳበት አይወድም እያልኳት። ሁለተኛ ደግሞ እንደዚህ ያደረጉ ለምትለው ነገር ፍቄ ነው ብለህ አንተ ሰንበሪስ ታውራ ከርማል። አባቴ ሸጣችሁ ቤት አሰርክበዋል፣ ተገባይታችኋል። ዋጋ እሷን የሰማው እና አንተ የምታውቀው ፍቄ ሌላ ነው። ስለዚህ እንዴት ፈልግሃለሁ? እኔ ፓርትነር ያለችኝ ከኔ ጋር አላወራም። ብታወራ ይኖረው ከኔ ጋር ቢወስድ የተግባባ ነው በደስታ ፈልጌ የት ነው ያለው የኔ ጌታ ብዬ እግር ስሜ ላገኘችን ነበር ሰግጄልን። ነገር ግን ሲያወራ የነበረው ሌላ ሰንበዴ ነው፣ ንጉስ የሚባል ሰው ነው። ይህን በደምብ ለይልኝ እባክህ ወንድሜ። እኮ አይደለም እኔ አሁን እኮ ጥያቄ ምንድን ነው መሰለህ ፍቃዱ፣ አሁን እኔ አንተ የግድ እኔን ማወቅ አለብህ የሚልም እምነት የለብኝም። ነገር ግን እንደ ቢዝነስ ፓርትነሬ ነው ስትልህ የሆነ እዛ ጋር ሳይን ሰጥታሃለች አይደለ እንዴ? ቢያንስ በግራም በቀኝም ብዙ ብር ከመክፈል በፊት እስቲ ይህን ፓርትነር ማን ነው ብለህ በሰውም ቼክ ማስደረግ እንደ ቢዝነስ ነው የምነግርህ። እንደ ቢዝነስ በተወሰነ መንገድ ማወቅ ማለት ለማወቅ ብትጥር ምናልባት እዚህ ደረጃ ላይ ነገሮች ላይደርሱ ይችል ይሆናል። እኔ ዋናው ነገር አሁን በዚህ አጋጣሚ ማለት ነው እሺ ጠይቄያታለሁ። ላይሰንስ አይታኛለች ሀቢባ። ላይሰንሷ ላይ ምንም ፓርትነር የለ ብቻ ነች። ከሱ ጋር ጨርሼ መጥቻለሁ ብላኝ ብቻ እራሷ ሰላማዊት አድማሱ የሚል ብቻ ነው ያየሁት። ሰንበዴ ማንም የለም። እዚህ ጋር ነው ፓርትነር ጋር እንዳለቀ የሰማሁት። ግን በኋላ ነው ባል እንደሆነ ስሰማ ሰው የጣለው ሲያነሳ አይወድም ብዬ በከተር ጋር ያወራሁት። ከዛ በኋላ በጣም ብዙ ወሬ ሰማሁኝ። ባል አላት፣ በጣም ኃይለኛ ሰው ነው። ዱባይ በጣም ብዙ ያውቃል፣ ያ ችግር እንዳይፈጥረብህ በጣም ማለት ማፊያ እንደሆነ ምናምን ብዙ ወሬ ሰማሁኝ። ይሄ ነገር በአባቷ ፊት በእናቷ ፊት በደንብ ተናግሬያለሁ። እግዚአብሔር ምስክሬ ነው። ቁጭ አድርጌ የዚህ ትልቁ ተዋናይ አንደኛ አባትየው፣ ሁለተኛ እናትየው። አንተና ሰላማዊት ሌላ ግንኙነት የላችሁ ማለት ከስራ የሰማዩ ይፋረደኝ የፈጠረኝ ያጥፋኝ። የጣሉበትን ሲያነሱበት አይወድ የሚባለው ለባል የድሮ ባል ወሬ ሰምቼ ነው። ኢትዮጵያ ሄደ ሀብታም ጠብሳ መጣች የሚባል ወሬ እየተወራ ነው። ፍቄ ይሄ ነገር ራስን ሼፕ አድርግ ራስን አስተካክል ሲባል ነው። እኔ አንድ ቀን ቀናቢ ገባኝ። አሁን ገባኝ። እሺ አገኘሽ? አዎ ገባኝ። ስለዚህ እሱ ኢትዮጵያ ሄዳ ላይሰንስ ካየ ይሄኛውን ሱቅ ነው የምጠይቀው። ላይሰንስ ካየ ታዲያ ፓርትነር የሚባል ነገር እንደሌለ ካወቀ ምን ፓርትነር ብሎ ይፈልገ? እየዋሸችው እንደሆነ ገብቶት ገንዘቡን በጸባይ ለማግኘት ነው ዝም ያለው። እንዴት ይፈልግህና ያገኘ ፓርትነር የሚባል ምናልሽኝ ተቆራረጠ። ላይሰንሱን አይቶ ሰላማዊት የሚል ላይሰንሱ ላይ የእሷ ስም ብቻ እንዳለ ኦልሬዲ አይቶ አረጋግጧል። ሶ ፓርትነር የሚባለው ነገር ውሸት እንደሆነ ያውቃል። ግን ኦልሬዲ ገንዘቡ በሚሊዮኖች ስለከፈለ ይህ ልጅ ጸባዩን ማሳመር አለበት። ገባክ? ሶ በምን ምንድነው መሰለሽ አሁን ይኸውልሽ ምንድነው መሰለሽ ሀቢባ፣ አሁን እኔ እዚህ ጋር እኔ ነኝ ቪክተሙ። ገብቶሻል? ቪክተሙ እኔ ነኝ። ምንድነው ቪክተሙን የሆንኩበት ምክንያት እሷና እሱ የተስማሙበት ገንዘብ 80 ሚሊዮን ብር ነው። ገብቶሻል አይደለ? ለእኔ የተነገረኝ ግን እንደዛ አይደለም። ገባሽ? ሶ ምንድነው ሰላማዊት ቪክተም ነኝ እያልክ ነው? ገብቶ ካላ ኦኬ፣ የሰላማዊትም ሆንኩኝ የእሱ ላያቅ ይችላል። ፕሮባብሊ እሱ ላያቅ ይችላል። እሱ ኢነሰንት ነው፣ ላያቅ ይችላል። ተጎጂ ነው እኮ በእናንተ ተጎጂ። አዎ ግን እዚህ ጋር አንድ በጣም ግልጽ መሆን ያለበት ነገር ምንድን ነው መሰለሽ፣ ቢሳካላቸው እሱም እሷም አሁን ቅድም እኔ ይኸውልሽ
ቱ ቢ ኦነስት እሷና እሱ የተፈጠረውን ሀፕን ምናምን ምንም የማውቀው ነገር የለም። በራሴ መንገድ አጣርቼ ሂጄ ደርሼ የደረስኩበት ድምዳሜ አለ። ነገር ግን ማለት ነው አንድ ነገር የማውቀውና የሚገባኝ ነገር ምንድን ነው መሰለሽ? እሷና እሱ የተጣሉበት ኢሹ ገንዘብ ነው። ለምን መሰለሽ? በወቅቱ እኔ ቅድም እሱም ከአፉ አውርቶታል። ሲያስጨንቃቸው ምን ሲላቸው እኔ ማስጨንቃቸው የነበረው ቀሪ ገንዘቡ የት አለ፣ የት ገባ፣ ይሄ ልጅ መክፈል ካልቻለ አገናኙኝ ብዬ ስጠይቅ እሱን ሊያገናኙኝ አልፈለጉም። ነገር ግን በበስተጀርባ ሂደው እሱን ያስጨንቁታል። ገባሽ? ቅድም እንዳለው ማለት ነው። ነገር ግን በወቅቱ እሷና እሱ ተስማምተው ገንዘቡን ሰጥቷት ወይም ደግሞ ጨርሰው ቢሆን ኖሮ ለእኔም የሚደርሰኝ ደርሶኝ ነገሮቹ በሰላም ይጠናቀቁ ነበረ። ምንድን ነው እዚህ ጋር ሰጥቷት፣ ይቅርታ ወንድሜ፣ ሰጥቷት ስትል ሙሉ ገንዘቡን እኮ ሰጥቷታል። ሙሉ የ6 ወር ልፋቱ በእሷ ስር ነው እየገባ ያለው። የት አድርጋው ነው ሰጥቷት የምትለው? እጇ ላይ እኮ ነው። ይሄ ደግሞ ማለት ነው ሀቢባ፣ አንድ ነገር ምን አለ መሰለሽ፣ ለምሳሌ አሁን አውቃለሁ እዛ ሂዶ ስራ እንደጀመረ ምን እንዳለ ምናምን ነገር ማለት ነው። ነገሮችን እሷ ኢትዮጵያ በነበረችበት ሰዓት እሱ ሂዶ ኮንትሮል እያደረገ ምን እያደረገ እንደነበረ ማለት ነው። ግን አንድ ነገር አለ። እኔ አሁንም ቢሆን እንደ ሁለቱንም ባገኛቸው የምጠይቃቸው ምን አይነት ዲል ነበር አንተ ከእሷ ጋር ስታደርግ የነበረው? ማለት ገንዘቡ ወደ እሷ ጋር ሲገባ ወይም እዛ ገንዘቡ ላይ ካሸር ላይ በካሽ የምትሰበስበውን ገንዘብ ለምንድን ነው አካውንት ውስጥ ዲፖዚት መደረግ ያስፈለገው? ባቸው ማስረዳት ካልቻልክ ሌላ አስረዳልክ እችላለሁ። ለምን? በደንብ ስለሰማሁ። ኦኬ፣ እሷ ጋር ይገባ የነበረው አንደኛ ላይሰንሱ በስሟ ነው። እሱ ዌተር የሚል አይዲ ነው ያለው። ስለዚህ ላይሰንሱ በስሟ ስለሆነ እሷ ናት ባንክ አካውንት ያላት። 6 ወር እዳህን ስትጨርስ 28 ሚሊዮኑን ስትከፍል ሂሳብ ሰርተን ከ6 ወር በኋላ ሂሳብ ሰርተን ሙሉ የተሰራው 28 ሚሊዮን ከሞላ አስረክበኸኝ እኔም ሱቁን በስምህ አዙሬ ልክ ሬስቶራንቱን ወደ ኢትዮጵያ ሄዳለሁ። 6 ወር በማናጀርነት በነፃ አስለምድሃለሁ አገሩን እስክታቅ እስክትግባባ በደንብ ብለው እሺ ብለው ተስማምተው ለ6 ወር ያህል በስፋ ኤቲኤም ሰው መጥቶ በካርድ ሲከፍል ኤቲኤሙ ደረሰኙ በእሷ ስም ነው። በካሽ የተሰራው ተሰብስቦ በ2 ቀን በ3 ቀን ባንክ የሚገባው በእሷ አካውንት ነው። እሱ አካውንት ነው ኢማራት ላይ 6 ወር ደርሶ ሂሳብ እንስራ ሲላት ነው ነገር የመጣው። ገባክ? 6 ወር ደርሶ ሂሳብ እንስራና እዳይን 28 ሚሊዮን የቀረብኝን የተስማሙት 78 ሚሊዮን ነበረ። መጀመሪያ 80 ሚሊዮን ተነጋግረው እሷ ጥሩ ሰው ስለሆነች 2 ሚሊዮን ዲስካውንት አድርጋለት 78 ሚሊዮን ተስማምተው በአባቷ አካውንት 18 ሚሊዮን አስገብቶ 65 በሬዎች ተመናቸው 18 ሚሊዮን የሆነ ወደ ዱባይ አስጭኖ ወደ ገንዘብ ተቀይሮ በገንዘብ ሊሰጣት፣ እንዲሁም መኪና ኢትዮጵያ የነበረውን መኪና የ12 ሚሊዮኑ መኪና ተስማምተው እሺ ብላ ከወሰደች በኋላ ፖስት አድርጋ በተለያየ ቦታ አስለቅቀው ዋጋው እንዲወርድ አድርጋ 7.5 ሚሊዮን ተሽጦ የቀረው ኪሳራ በእኔ ይሆናል ችግር የለውም ብለው 12 ሚሊዮን የሚያዘው ኢንቶታል ካሽ ደግሞ 2 ሚሊዮን ቀለም ከኢማራት አስጭኛለሁ ቀለ የግርግዳ ቀለም እና ለዛ ክፍያ 2 ሚሊዮን ያስፈልገኛል ብለው ንጉስን ልካ፣ ንጉስ ማለት አንተን ሆኖ ያወራው እሱን የነበረው ሰው ወይም አንተ ንጉስን ልካ 2 ሚሊዮን በካሽ ጀለሴ በጣም የዋህ ስለሆነ አምኖ በካሽ 2 ሚሊዮን ሰጠ። ኢንቶታል 50 ሚሊዮን ከፈለ ከኢትዮጵያ እግሩ ሳይወጣ። ስንት ቀረበት? 28 ሚሊዮን። 28 ሚሊዮኑን በ6 ወር ኢማራት ላይ ሰርቶ ሊከፍል 6 ወር እሷ በነፃ ማናጀር ሆና ልታስተምረው ተስማምተው 6 ወር ደም ተፍቶ እግሩ እያበጠ የሰራተኛ እጥረት እያለ በጣም ጠንካራ ጎበዝ ሰራተኛ ስለሆነ 6 ወር ሰርቶ በጣም ሰክሰስፉል ልክ ኢትዮጵያ እንዳለው ሬስቶራንቱ ማለት ነው። እንግዲህ ፍቄ 10 ዓመት ኢትዮጵያ ውስጥ ታዋቂ ነው። ልክ እንደ ኢትዮጵያ ከስተመር ጢም እያለ ሰክሰስፉሊ ሰርቶ 6 ወር ሲሆን አሁን አዙርልኝ፣ አሁን ጨረስን 6 ወር ሂሳብ እንስራና በስም ያዙርልኝ እዳይን 28 ሚሊዮንም ቁረጭና የተረፈውን እጭል ሚጎልም ካለ እጨምራለሁ አላት። ይላፍ ጀለሴ እዚህ ጋር ነው የሸመጠው። እዚህ ጋር ነው ችግር የመጣው።
እዚህ ድረስ አንተ የት ነበርክ እኮ? አይወልሽ ይሄ ነው ትልቁ ችግር እኮ። አሁንም ቅድም ያልኩሽ ይሄ ነው ለኔ የሚነገረኝ ያለው እሱ ገንዘብ እንዳልተሟላለት 6 ወር በሙሉ 6 ወር ፔሪድ ኦፍ ታይም ነገሮችን እንደሚያስገባ። እኔ እኮ አዲስ አበባ መጥቼ እኮ 6 ወር የቆየሁት 28 ሚሊዮን አልሰራም ነው የምትልክ እሷ ያለችክ። ጸቡ የተጀመረው ታዲያ ጸቡ የተጀመረው እኮ ቆይ አንተ የምታውቀው ስንት ሚሊዮን ነው በ6 ወር? ቆይ ፍቄን ጥያቄ እንዲመልስልኝ እፈልጋለሁ። በ6 ወር እሱ ስንት መክፈል እንዳለበት ነው አንተ የምታውቀው? እኔ እኮ 15 ሚሊዮን ነው 20 ሚሊዮን ነው እኮ እንደሚከፍለኝ እኮ ማለት የምን 15 ኦልሬዲ 15 ማ በአባትየው ገባና 5 ላንተ ተሰጠክ 10 አባትየው ጋር ተቀመጠ። ሰው የቀረበት 15 ሚሊዮን ነው። አንድ ሬስቶራንት በ6 ወር 15 ሚሊዮን አልሰራም ስትል ካመንካት ቆይ ሀቢባ ይኸውልሽ ምንድን ነው መሰለሽ 15 ሚሊዮኑ በምንዛሬ ለውጥ ወደ 20 ሚሊዮን ብር ደርሶ ነበር። ምክንያቱም እኔ በወቅቱ የ30 ሚሊዮን ብር የድርሃም ነበረ የምነግርሽ ማለት ነው። ቀሪው 15 ሚሊዮን ብር በምንዛሬ ለውጥ ወደ 20 ሚሊዮን እኮ 800 ሺህ በድርሃም እናውራ ከተባለ 800 ሺህ ድርሃም የነገረችክ። በዛን ሰዓት በኢትዮጵያ 30 ሚሊዮን ነበረ። 15 ከከፈለ 15 ቀረበት። በ6 ወር ውስጥ ምንዛሬ 20 ሚሊዮን ደረሰ አላችሁና ወለዱ 20 ሚሊዮን። ስለዚህ ፍቄን ያህል ትልቅ ስጋ ቤት ሬስቶራንት በ6 ወር ውስጥ የኢትዮጵያ 20 ሚሊዮን መስራት አቃተው ስትልካ መንካት ምንድን ነው መሰለሽ ሀቢባ የኔ እኮ ፍቃዱ የሀረር ሰንጋ ፍቃዱ የዛ ቤት ባለቤት እንደሆነ እኔ 6 ወር አይደለም አሁን እኮ ከ3 ወር በፊት እኮ ነው ያወቅኩት። እኔ አላውቅም እኮ ፍቃዱ ማን እንደሆነ ራሱ አላውቅም። የማይመስል ነገር እንዴ መጥቶ ኢማራት ሬስቶራንቱን ከፍቶ አንተ ፍቃዱ ፍቄ እንደሆነ አታውቅም? አለም ያወቀ አላውቅም። እኔ አላውቅም እኮ ሲጀመር እኔ ኑሮዬ ዱባይ እንጂ አዲስ አበባ አይደለም እኮ። እኔ ፍቃዱ የሀረር ሰንጋ የቱ ጋ ይኖር ምን ጋ ይኖር የማውቀው ነገር የለም እኮ። እኔ አላውቀውም እኮ። እኔ እኮ ቤዚክሊ ኑሮዬ እኮ ዱባይ ነው እኮ። እና ፍቃዱ የት ቦታ ይኖር ምን ይኖር አለ። አሁን እሱን እኮ ነው የምነግርሽ። እኔ እኮ ከ3 ወር በኋላ እኮ ነው እኮ አፈላልጌ ምን ብዬ እሱን ያገኘሁት። እና እሱ ፍቃዱ የሚባለው እሱ እንደሆነ ሰላም አለይኩም ወራህመቱላሂ ወበረካቱ። የጀማ ቪዲዮ እንደሰማችሁት ነው እንግዲህ ተጠንቀቁ ብላችኋለሁ። ተጠንቀቁ። የሆነ ነገር ለመግዛት ስትፈልጉ ከሰው ጋር በቃ ሰው ነታም ነው ብቻ። እኔ ወላሂ ከዚህ በፊት ቪዲዮ ሰርቼ አብሬን የምንሰራ ሰው አብሮ ከኔ ጋር አብሮ የሚሰራ ሰው ሲፈልግ ሚዲያ ላይ ማለት ነው እብደቴን ስሙልኝ። ሚዲያ ላይ የሆነ በቃ የሆነ ልብስ ቤት ወይ በቃ ቀለል ትንሽም ቢሆን ስራ ነው ባለኝ መስራት ነው መቼም። እና እሱን እንደዛ ስለኔ እኔ ምን አስባለሁ እኔ ይሄ ነገር አልመጣልኝም። በቃ መካድ እንዳለ እንደዚህ እነዚህ ሰው ለብር ብሎ ሊናውን እንደሚሸጥ አልመጣልኝም፣ አልገባኝም። እኔ ግን አሁን ሳየው ራሳችሁን ጠብቁ ባካችሁን። እሱን እንደዛ እላችኋለሁ። ምክንያቱም ሰው እንዲህ ነው እንግዲህ ካያችሁት እህቴቱም ማመን የለባትም፣ ወንድሜቱም ማመን የለበትም። እናትና ልጅ ራሱ ለብር ብሎ እንደዛ ሲያረጉ እንደሚያረጉ ማወቅ አለባችሁ። መቼም ብር ነውና ሰው ደግሞ ለማግኘት ነው የሚሰራው፣ ለማግኘት ነው የሚለፋው። እሱ እንግዲህ እንዳያችሁት ነው። ብዙ ሰው እዚህ ላይ ተጎጂ ያለ፣ ጎጂ ግን አንድ ሰው ነው። እና ራሳችሁን ጠብቁ እላችኋለሁ። እኔ እንደ ሀሳብ ራሳችሁን ጠብቁ ኤቶቼ። እንደዚህ አይነት ነገር ፈጣሪ ይጠብቃችሁ፣ እኛንም ይጠብቅን። እኔማ ከዚህ የተማርኩት እኔ የማላቀውን ሰው ስራ የሚፈልግ ሰው ካለ እኔ ስለ ስራ ስለማላቅ ብር እጥረት ካላችሁ እንኳን ችግር የለውም ከኔ ጋር የሚሰራ ሰው ነው የሚፈልጉ ብዬ ቪዲዮ ሰርቼ ቪዲዮ ላይ ሰው ከኔ ጋር ስሪ የሚለኝ ሰው ከመጣ አሁን ቢመጣ ማለት ነው እቀበላለሁ፣ አልቀበልም። ምክንያቱም እኔ ከዚህ በፊት ሰርቼ ነበር። እንግዲህ
የተዋወቁ እንደዚህ እነዚህ ሰዎች ይተዋወቃሉ። የተዋወቁ እንደዛ መካካድ ከመጣ እኔ ከማላቆ ሰው ጋር እንዴት ነው ስራ መስራት የምችለው? ወላሂ ማለት ነው እንዴ ትልቅ ነገር ነው የተማርኩት ከዚህና እና ራሳችሁን ጠብቁ እላችኋለሁ እህቶቼ፣ ወንድሞቼ። ፈጣሪ ጠብቃችሁ ከክፉ ነገር